ሰላም ጓደኞቼ፣ ፍቅር ነኝ ከየኔታ ልጆች አንዷ። ዛሬ ስለ ስሜቶች እንማራለን። በየቀኑ የተለያዩ ስሜቶች ይሰሙናል፣ ያም ተፈጥሯዊ ነው። ይሄ የደስታ ስሜት ነው። ጥሩ ነገር ሲከሰት፣ ለምሳሌ ደቦል ከኔ ጋር ሲጫወት ደስ ይለኛል። የደስታ ስሜት በፈገግታ፣ በሳቅ፣ በመደነስ እና በሌሎች ብዙ መንገዶች ይገለጣል። ይሄ የሐዘን ስሜት ነው። መጫወቻችን ሲሰበር ወይም አንድ ነገር እንደምንፈልገው ሳይሆን ሲቀር እናዝናለን። የሐዘን ስሜት ሲሰማን በጥልቁ መተንፈስ፣ የምንወደውን ሰው ማዋራት ወይም ማቀፍ የተሻለ ስሜት እንዲሰማን ያደርጋል። ይሄ የመገረም ስሜት ነው። አንዳንዴ ያልጠበቅነው ድንገተኛና አስገራሚ ነገር ሲከሰት እንገረማለን። የመገረም ስሜት ሲሰማን አፋችን ይከፈታል፣ አይናችን ይፈጣል፣ ከዛም ሲገርም እንላለን። ይሄ የንዴት ስሜት ነው። ከሌሎች ልጆች ጋር ስንጣላ ወይም ያልጠበቅነው ችግር ሲያጋጥመን እንናደዳለን። የንዴት ስሜት ሲሰማን በጥልቁ መተንፈስና ከ1 እስከ 5 መቁጠር እንድንረጋጋ ያደርገናል። ይሄ የፍርሃት ስሜት ነው። አንዳንዴ ከፍተኛ ጩኸት ያለው ድምጽ ስንሰማ ወይም ጨለማ ሲሆን ሊያስፈራን ይችላል። የፍርሃት ስሜት ሲሰማን ዙሪያችንን በመመልከት ሁሉም ነገር ደህና መሆኑን ማየት እና ቀስ ብለን መተንፈስ ራሳችንን ለማረጋጋት ይረዳል። በጣም ጎበዞች! በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ።